ጣላት ነው የሚለው የጣለው አይደለም የሚለው ለኢሳ ቢሆን ኖሮ የጣለው ይል ነበረ። ወደ መርየም የጣላት ነው የሚለው ስለ ቃል ነው የሚያወራው። ወደ መርየም ሁን የሚለውን ቃል አላህ ጥሏታል ራሱ ማለት ነው እዛ ጋር ማለት ነው። ወደ መርየም የጣላት አልቃሃ ነው የሚለው አረብኛው። አልቃሁ አይልም። አልቃሁ ቢሆን ኖሮ ኢሳን ነበር የሚያመለክተው። ሁ ማለት ጄኔቲቭ እንትን ምንድነው ሁ የሚለው ነገር ኦብጀክቲቭ ፕሮናውን የሚያመለክተው የነበረው ምንድነው ማስኩላይን ነበር መሆን የነበረበት። ለኢሳ ቢሆን ኖሮ የሚጠቀመው ፌሚናይን ነው። የጣል አማርኛውንም ይኸው ከፈለክ የጣላት ነው የሚለው እንጂ የጣለው አይልም። የጣለው ቢሆን ኖሮ ቃሉ ራሱ የሚባለው ኢሳ ይሆን ነበረ። ወደ መርየም ግን ማዕፀኗ ውስጥ የነበረውን እንቁላል ማዕፀኗ ውስጥ የነበረውን የኤክሴሉን ፈርቲላይዝ እንዲያደርግ ስፐርም ሴል አያስፈልገውም። አላህ ሁን ሲለው ሆኖ የሚሆን ነገር ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 47 ላይ ጠይቃ ነበር መርየምም ወንድ ሳላውቅ ያለ ጋብቻ እንዴት ልጅ ይኖረኛል ብላ ስትጠቅ አላህ ነገርን ማስገኘት ባሻው ጊዜ ሁን ነው የሚለው ወዲያውን ይሆናል አለ። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 59 ላይ እንደዛ ነው። የኢሳ ምሳሌ እንደ አደም ቢጤ ነው አለ። አደም ምን አደረገው? ከአፈር ፈጠረውና ሁን አለው፣ ሆነም። ይሄኛውም እንቁላሉን ያለምንም ኢንተራክሽን ያለ ዘራበሲ ያለምንም ነገር እንዲጸነስ ማድረግ ችሏል። በምኑ ነው? ወደ እርሱ ቃሊቱን በመጣል ነው። ቃሊቱን ወደ ኢሳ በመጣል ነው ያደረገው። ሁለተኛው እሱ ነው። ከዛ በኋላ ካለ ከእርሱ ደግሞ የሆነው አለ ከማን ዘንድ? ከአላህ የሆነው ደግሞ ምንድነው አለ? መንፈስ ነው አለ። ከማርያም የነበረው እንቁላል ነው የነበረው። የሰዎች ሩህ ግን የሚመጣው ከየት ነው? ከአላህ ዘንድ ነው የሚሆነው። ሱረቱል ኢስራ ነው? ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ባትሪ የለኝም፣ ሌላ ማስረጃ ይቅርብኝ፣ ባትሪ የለኝም፣ ከይቅርታ ጋር ፍቃዴ ይከበር። ሩህ ይጠይቀዋል። ሩህ ከጌታዬ ነገር ነው ይላል። የጣላት ይላል። ማንን የጣላት? ማስኩላይን አይደለም ፌሚናይን ናት። ቃሉን ነው እኮ የጣላት የሚለው ቃሉን ነው። ማስኩላይን ነው ኢሳ ወይስ ፌሚናይን ነው? በግራማቲካሊ በአማርኛ ይሆንልኝ። አነስታይ ነው ወይስ ተባታይ ነው? ኢየሱስ አነስታይ ነው ወይስ ተባታይ ነው መደቡ? ወይ እኔ ግራ አታጋባኝ። እኔ ግራ መጋባት አይ አንተ አሁን አነስታይ ነው በአማርኛው እንግባባ መደብ እኔ ተው እንጂ ተባታይ መደብ ነው አነስታይ መደብ ነው አንተ መደብህ። ተባታይ ወንድና ሴት ማለት ነው። አሁን ለምሳሌ ሊንዳ ምንድን ናት? ተባታይ ናት ወይስ አነስታይ ናት? ጠፍቶብኛል እሱ ነገር አስታውሰኝ። እሺ የወንድ አንቀጽ ነው ወይስ የሴት አንቀጽ ነህ አንተ? እኔ ወንድ አንቀጽ ነኝ። የወንድ አንቀጽ ነህ። እዛ ጋር የተጠቀመው የወንድ አንቀጽ ነው ወይስ የሴት አንቀጽ ነው? የሴት አንቀጽ። የሴት አንቀጽ ማን ናት? እዛ ጋር የተጠቀሰችው ኢሳ ናት ወይስ ቃሊቱ ናት? አልጣላትም እኮ እሷን ማርያምን ጣለ። ቃሊቱ ናት። ወደ መርየም ቃል ነው የሚያወራው እኮ። ቃሊቱ ምንድን ናት? ማስኩላይን ናት ወይስ ፌሚናይን ናት? አሁንም እንግሊዝኛው አልገባኝም። እሺ ተባታይ ናት ወይስ አነስታይ ናት? እሺ በወንድ አንቀጽ ናት ወይስ በሴት አንቀጽ ናት? ቆይ ተባታይ ወንድ ነው፣ አነስታይን ሴት ነው እንዴ? አማርኛ እኮ ነው። አማርኛ እኮ ነው። እኔ ራሴ ልጅ ሆኜ ሁሉም ያውቃል ብለህ አትጠብቅ። ሁሉም እውቀት እንዳንተ። እሺ የሴት አንቀጽ ነው ወይስ የወንድ አንቀጽ ናት የተጠቀመችው? እዛ ጋር የተጠቀመችው ባትሪህን እንዳልጨርስ ግን የጣላት የሚለው የጣላት የተባለችው የጣላት ነው የሚለው ወይስ የጣለው ነው የተባለው? እዛ ጋር የጣላት የሴት አንቀጽ ነው የወንድ አንቀጽ ነው ወይስ የሴት አንቀጽ ነው? የጣላት የተባለችው የወንድ አንቀጽ ነው። የጣላት የተባለችው የሴት አንቀጽ ነው። ኢሳ የወንድ አንቀጽ ነው። ቆይ አይ ፕሊስ እንደዚህ አይነት ነገር ውስጥ እንትን ውስጥ አትውሰደኝ። አሁን የሚያወራው ስለምንድን ነው? ስለ ቃል አይደለም የተጣለው። የተጣለችው ማናት? ወደ መርየም የጣላት ነው እኮ የጣላት ነው የሚለው ስለተጣለችው ነው የሚያወራው። የጣላት ቃል ነው የተጣለው እኮ። የተጣለችው የሴት አንቀጽ ናት ወይስ የወንድ አንቀጽ ናት የተጣለችው? እያወራ ያለው ስለ ቃሉ ነው። በሴት ነው እያወራ ያለው። ግን ተጣለ የሚባለው ነገር ግን ጣዩ ማን ነው? አላህ ነው። ወደ ማን የጣለው? ወደ መርየም የጣለው። የጣላት ደግሞ ማን ነው? የተጣለው ቃሊቱ እናታ ከላም ነው። ከላም የሚባለው አንድ ነን እኮ። ትክክል ነው። አሁን እኮ ሐሳብህን ጋር ልክ ነህ እኮ ልክ ነህ። የተጣለው ቃል ነው። ስለዚህ ቃሊቱ ኢሳ አይደለም፣ ወደ ኢሳ የተጣለ ነው። አልገባኝም። ቃሊቱን ይኸውልህ አላህ ሁን የሚለውን ቃል እንዲፈጠር ድንግል ማርያም ማህፀን ውስጥ የነበረው እንቁላል ስፐርም ሴል ሳይኖረው ያለ ዘራ ብሲ ያለ ወንድ ዘር እንዲጸነስ ልክ አላህ ከአደም ምን ወሰደ ታስታውስ እንደሆነ ከጎን አጥንት ወሰደ። አላህ በቁርአን ውስጥ ተመለከተ። አጥንት ወሰደና ያንን አጥንት ሰው ማድረግ ቻለ ራሱ። ልክ እንደዛው ነው ከመርየም እንቁላሉ ምንም ነገር እንትን ሳይኖረው ሁን በሚለው ቃል ሁን የሚለውን ቃል ወደ መርየም ጣላት።
ቃሊቱ ማለት ነው ሁን የሚለው ነገር ነገርን ማስገኘት ባሻን ጊዜ ለእርሱ ምንለው ቃላችን ለእርሱ ምንለው ሁን ነው አለ ወዲያውኑ ይሆናል አለ አንድ ነገር ሊፈጠር ሲፈልግ ቃላት የሚባለው ነገር እዛ ጋር ደግሞ ከሊማ ይባላል ከሊማ ደግሞ ፎርሙ ራሱ ማስኩላይን ሳይሆን ፌሚናይን ጀንደር ነው ራሱ ከሊማቱላህ አላህ የሚባለው ማለት ነው ከሊማቱላህ ሚል የለም ቁርአን ላይ ማን ነው ይቅርታ ተሳስቼ ነው እሺ ሩላህ የለም ለማለት ፈልጌ ነው ይቅርታ ከሊማቱላህ ግን አለ አላህ ከሱ ከአላህ ዘንድ የሆነችው ማለት ነው ከርሱ የሆነችው ማለት ነው ከርሱ የሆነችው ማናት ቃሊቱ ናት የሆነችው ድንግል ማርያም ማህፀን ውስጥ የነበረው እንቁላል እንዲጸነስ ማለት ነው ያንን ከተናገረ በኋላ ነው ከዛ በኋላ ደግሞ መንፈሱ ደግሞ ከየት ነው የሆነው ከርሱ የሆነ መንፈስ ነው አለ ሶስት ነገሮች ናቸው እዛ ጋር የተጠቀሱት የመርየም ልጅ አልመሲሳ ያላ ነጣጥዬ ጥያቄን እንዳልጠይቅ ቸኩልሃል ማለት ኦነስትሊ እዚህ ጋር አሁን የኔን ጥያቄ እሺ የኔን ጥያቄ አውድ ባውድ ልጠይቅህ እዚህ ጋር አሁን አንተ እንደምትለው እኔ ችግር የለብኝም የተጣለችው ቃሊቱ ነች ማርያም የራሷ እንትን አላት እዚህ ጋር ያላህ ቃል ደግሞ መጥቶ የወንድን ተክቶላታል ከሱ የተጣለች ቃል እንደዛ ተረዳው ሀቢቢ እንደዛ ተረዳው አንዴ ላውራ ተክቶላታል ስትል ልክ እንደ ስፐርም ሴል አድርገህ እንዳትጠቀመው እኛ እንደዚህ አይነት ትምህርት የለንም እሺ አንተ ቅድም ያልከኝ ምን ነበር ቃል ስለ ቃሉ ስታወራልኝ በአንተ ቃሊቱ ሁን ነው ኩን ፈየኩን ነው የሚለው ሁን ሲለው የሚያደርግበት ነው ነገሮችን የሚያደርግበት ነው ሁን ይላል አላህ ሲናገር ማለት ነው እንደዛ ይሁን ስለዚህ አሁን ይሄ ኢሳ የሚባለው ከአላህ ዘንድ ማርያም የጣላት የሁን ቃሉ ነው ቃል ነበረ እሱ መጀመሪያ ነው እሱ አይደለም እንደዛ ነው ለዚህ ነው ነግረህ እሱ አይደለም ራሱ እሱ ድንግል ማርያም ማህፀን ውስጥ የነበረው እንቁላል መርየም ዘር አላት ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 35 አካባቢ ላይ ስትመለከተው እርሷንና ዝርያዋን ከተረገመው ሰይጣን እጠብቃለሁ አለች እናትየው ማለት ነው የመርየም ምን አላታለች ዝርያ አላት ራሱ የክሮሞዞን አላት ራሱ ያንን ክሮሞዞን አላህ ምንድነው ያደረገው ሁን በሚለው ቃል ሰው እንዲፈጠር ተደርጓል እዛ ያ ሰው ደግሞ ያ አካል ውስጡ ምን ያስፈልገዋል ሩህ ያስፈልገዋል መንፈስ ያስፈልገዋል መንፈሱ ደግሞ ከርሱ ዘንድ ነው ከርሱ ነው ይላል ከርሱ የሆነ መንፈስ ነው የሚለው ያ መንፈሱ ገብቷል ለኢሳ የሚያስፈልገው መንፈስ ወሂዲ ይል ገብቶኛል አሁን እዚህ ጋር በሌላ አማርኛ ልንገር አሁን ማርያም ውስጥ የተፈጠረው ነገር ማብራሪያ እየተሰጠው ነው እዚህ ጋር ማርያም ውስጥ የተፈጠረው ነገር ያ የወረደው ነገር አላህ የጣለው ነገር ማርያም ውስጥ የተፈጠረው ነገር ማብራሪያ እየሰጠው ነው እንዴት እንደሆነ ማብራሪያ እየሰጠው ነው በሱ ቃል አማካኝነት የሆነውን ነገር እያስረዳ ነው ያም ቃሉም ከእርሱ የሆነ መንፈስ ብቻ ነው ይላልና ኢሳ መንፈስ ነው ሶስት ነገሮች ናቸው ቃሉም ይላል እኮ ወይ አይ ስላልገባ ነው እዛ ጋር የተጠቀሱት ነገር ምን ሶስት ነገሮች ተጠቅሰዋል እዛ ጋር ግራማቲካሊ ወ በሚል ማለት ነው ያሲን ያሳያል ከፈለክ ወ ሚል አርፉ ላጥፍ አለ ማል ላይ ግልጽ ካልሆነልህ ማለት ነው ምንድነው የሚለው አልመሲሳ የመርየም ልጅ አልመሲሳ የአላህ መልእክተኛ ብቻ ነው ነጠላ ሰረዝ ከዛ በኋላ ደግሞ ከርሱ ምንድነው ወደ መርየም የጣላት የይሁን ቃል ነው ሁለት ሶስተኛ ነገር ደግሞ ከርሱ የሆነ ወሚል ነገር አለ አርፉ ላጥፍ አለ ደግሞ ከርሱ የሆነ ደግሞ መንፈስ ነው አለ ከርሱ የሆነ ምን አለ መንፈስ አለ ካላህ ዘንድ ለምኑ ለዛ መንፈስ ነው ከማ የሆነ መንፈስ ነው ከርሱ የሆነ ከርሱ ካላህ እርሱ የሚለው አላህን ተከትሎ ጥያቄ እሱ ነው አሁን ሶስት ነገር ነው ኢሳ መልእክተኛ ነው ካላህ የሆነ መንፈስ ነው አይደለም እንደዛ አይደለም የሚለው ከርሱ የሆነ መንፈስ ነው እኮ ይላል አይደለም ወይ ላሳየኝ መንፈስ ማለት ነው ከርሱ የሆነ መንፈስ ነው ምን ማለት ነው ዙራት ላይ አንድ ጊዜ ያውጣለት አይ እዚህ ጋር መልስልኝ ከርሱ የሆነ መንፈስ ምንድነው ምን ማለት ነው እኮ ላሳየህ እኮ ከርሱ የሆነ ማለት የሚፈጠር ነው የኛ መንፈስ ራሱ ካላህ ዘንድ ነው ከርሱ የሆነ መንፈስ ነው ማለት ምንድነው ከርሱ የሆነ መንፈስ ነው መንፈስ ከርሱ ነው እያለህ ነው ያለው ከርሱ የሆነ ነው የሚያል ልክ ሱረቱል እንትን ላይ እኮ 85 ላይ እኮ አሳይቼ ነበር ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ አሳይቼ ነበር እስኪ ያውጣለት አንዴ እሱን የሁላችንም መንፈስ ካላህ ዘንድ ነው አይዞ ማይ ፌስ አይ ችግር የለውም ጭመቀኝ ችግር የለውም ዛሬ አረ ጭመቃ ምን አመጣው ብለህ ነው እኔ በዚህ በሌሊት ሰዓቴን አጥቼ የምመጣበት አላህ ዘንድ አጅር አገኝበታለሁ ብዬ ነው እንጂ አዋቂና ታዋቂ የሚባል አዋቂና ማህይም ጨዋታ ለመጫወት አንድ እውነት ልንገርህ አላቅም ብዬ እስከገባው ድረስ አንተ ደግሞ እስከምታውቀው ድረስ እጠይቅሃለሁ እንጂ መስማት ግዴታ አለብኝ
መስማት አንተ ግዴታ አትሊስት ሳይሆን ኖርማሊ ሰዎችን አላዋቂ ለማድረግ የምንጥረው ነገር አጅርም የለውም አላህ ዘንድ አይምሰልህ። አላረጋችሁኝም። እዚህ ቤት አልተደረግኩም እስከዛሬ። እንደዛ ነው። መጠየቄን ይኸው እዚህ አላቆምም። ጋር እንደ ቤቴ ነው የምቆጥረው። ማይፍዬ ይኸው እዚህ ጋር ስለ ሩህ ይጠይቀዋል አለ። ሩህ ከማን ዘንድ ነው ይላል። ከማን ነገር ነው ይላል። ከጌታዬ ነገር ነው። አዎ ያንተም የኔም የሁላችንም መንፈስ ከአላህ ዘንድ የሆነ ነው። ራሱ ከአላህ ዘንድ ነው ምንጩ፣ ከሰማይ ነው ምንጩ። አካላችን ግን ከአፈር ነው የተሰራው። ሱረቱ ተሕሪም ምዕራፍ 66 ቁጥር 11 ላይ አንብብለትና ከዛ በኋላ ደግሞ እንቋጫለን ተመራርቀን ግንባር ለግንባር ተሳስመን። ሱረቱ ተሕሪም ምዕራፍ 66 አይ እሱ ይከፍታል። አይ ችግር የለውም። ሱረቱ ተሕሪም ምዕራፍ 66 ቁጥር 11 ወደ ታች ወረድ። እሺ ብልቷን የጠበቀች የሚል ያው ታች 12 ላይ ገባለት። 12 ላይ አየው እዚህ ጋር 12 ላይ ቁጥር 12 ላይ የኢምራን ልጅ መርየም ያቺ ብልቷን የጠበቀች ምሳሌ ያደረግን በእርሷ ውስጥ ነፋፋንበት የሚለው ማለት ነው። በእርሷ ውስጥ ከመንፈሳችን ምን አለን አለ ነፋፋን። አዎ ነፋፋን አለ ነፋን አለ አላህ ከመንፈሳችን። መንፈስ የሚለውን ወደ ራሱ በማስጠጋት ነው። ያው እልቅና ነው። ልክ ምድሬ እንደሚለው አይነት ማለት ነው። ልክ አደምንም ሲፈጠር ምንድን ነው ያለው? ሰጅዳ ምዕራፍ 32 ቁጥር 11 ላይ ያወጣለት። ልክ በተመሳሳይ ለአደምም እንደዚህ ነው የሚናገረው። ከመንፈሱ ነፋበት፣ አካሉን ከአፈር ፈጠረውና ከዛ በኋላ ከምድር ፈጠረውና በአካሉ ላይ ደግሞ ምን አደረገው? መንፈሱን ነፋ። ያየ ያንተም የኔም የሁላችንም መንፈስ ከአላህ ዘንድ ነው የሚመጣው። እስቲ ያወጣለት ምዕራፍ 32 ቁጥር 6 ነው። አምናለሁ፣ ባላደክምህም አምናለሁ። አረ ችግር የለውም። እኛ ከስር የሚማር ሰው አለ። አይዞ ታገሰኝ፣ አብሽር። እሺ እስቲ የሰውን ቅርጽ ያሳመረው ነው ምናምን ነገር ነፋበት የሚሉት ጋር ነው ያለው። እስቲ ወረድ ብለህ አለፍከው ዘጠኝ ላይ ነው ያለው። ቁጥር ስንት ላይ ነው ያለው? ቁጥር 9 ላይ 9 ላይ። እሺ አሁን ቀረብ አድርግለት። እሺ ከዛም ይላል አየው ሲያ በአደም ዙሪያ ላይ ቅርጹን አስተካከለው የአደምን በእርሱ ውስጥም ከመንፈሱ ነፋበት ይላል። አሁን አየ ከመንፈሱ ነፋበት ሲባል ያ የሚመጣው መንፈስ ወደ አላህ እልቅና ተደርጎ ነው። ልክ ምድሬ እንደሚለው ማለት ነው። ሱረቱ አንከቡት ምዕራፍ 29 ቁጥር 56 ላይ ምድሬ ይላል። ከምድር አፈር ሰራን እኛን፣ ከምድር ሰራችሁ ይላል። ከምድር ፈጠርኳችሁ ይላል። ምድርን ግን ወደ እልቅና በማጣት ምድሬ እንደሚለው ሁሉ መንፈስም ፍጡር ነው። ያ የተፈጠረው መንፈስ የሆነ የተቀመጠ ነገር ነው፣ ማቴሪያል ነው። ከዛ ሰው ሲፈጠር ያ መንፈስ ይነፋል ወደ ሰው፣ ወደ አንተም ይነፋል፣ ወደ እኔም ይነፋል። ወደ መርየምም ተነፍቶ ኢሳ እንዲፈጠር ተደርጓል። ወደ አደምም ተፈጥሯል። ተመሳሳይ ነገር ነው ይሄ ነገር የነበረው ማለት ነውና ይሄን ይመስላል። ለዛሬ ነበረን ቆይታ። ባይብል ላይ ብጠይቅ ደስ ይለኛል ጊዜ ካለ። ኡስታዝ አሁን ደግሞ አንተ ጠይቅልን ኡስታዝ። ባይብል ላይ ብጠይቅ ደስ ይለኛል ቢቻል ማለት ነው። አቤት ብሮ ችኮላ። አይ ብሮ ጓደኛ አይደለህ እንዴ? ምን አታክልት። ችግር የለውም። ለጓደኛዬ እኮ ጥሩ ነው። ወሂድ በጥሩ ሰው ችግር የለም። ጥያቄ ልጠይቅ ባይብል ላይ ስለመንፈስ ምን ላይ ልጠይቅ እስቲ ወንድሜ? ባይብል ላይ ልጠይቅ። ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው ይላል አይደለ? በአፍንጫው እስትንፋስ እፍ አለበት ይላል ፈጣሪ አይደለ? እፍ ያለበት ነገር አንተ ውስጥ ያለው ይሄ መንፈስ የሚባለው ነገር ከአምላክ ተነፍቶ የመጣ ነው ወይስ አይደለም? ነው። ኦኬ ጥሩ። አንተ ጋር ያለው የተነፋው ነገር ውስጣዊ አይደንቲቲ ነው ወይስ አይደለም? እሱ ነገር እንዳብራራ ትፈቅድልኛለህ? ትችላለህ። ግን አይ ጥያቄውን ቃል በቃል ነው ብዬ ልለፈው። ይኸውልህ አሁን እኛ ጋር ነፍስና መንፈስ ይለያል። ስለ መንፈስ ነው የማወራው፣ ስለ ነፍስ አይደለም የማወራው። መንፈሱ የነፋበት ነገር የህይወት እስትንፋስ ሰጠው ይላል። የህይወት እስትንፋሳችንን እግዚአብሔር ሰጥቶናል። መንፈስና እስትንፋስ ግን ይለያያሉ። እሺ መንፈስ የሚባለው ነገር አንተ ጋር ያለው መንፈስ ከየት ነው የመጣው? እኔ ጋር ያለው መንፈስ ከአምላክ ነው የመጣው። ኦኬ ከአምላክ የሰው መንፈስና ላሳየ መጽሐፍ ቅዱስ ላይ ቆሮንቶስ መልእክት ላይ የሰው መንፈስና የእግዚአብሔር መንፈስ ብሎ ይልና ላስረዳ። አሁን ሁለቱም መንፈስ ጥያቄ ጠይቀኝ የለ ፖይንት ማብራሪያ አይደለም የፈለኩት፣ ጥያቄውን በአጭሩ እንድትመልስልኝ ነው። ሮሜ 8:14 ላይ የሰው መንፈስና የመንፈሳችን ከመንፈሱ ጋር ስለሚል የእግዚአብሔር መንፈስና የሰው መንፈስ አለ። ገባኝ።
ይሄ የሰው መንፈስ የሚባለው አንተ ጋር ውስጥ ያለው መንፈስ ከየት ነው የመጣው? ምንጩ ካላህ ዘንድ ከእግዚአብሔር ምን ከአፉን የሚወጣው ውስጡ አብሮት የነበረ ነው ወይስ ሲፈጥረን? ይኸውልህ የህይወትን እስትንፋስ እፍ አለበት ይላል አይደል? የህይወትን ከየት ነው ያለበት? ከራሱ ከእግዚአብሔር። ከአፉ ነው ወይስ ከአፉ ውጪ ነው? እንግዲህ አሁን አላህ አፍ አለው ምናምን ነገር ውስጥ ካልከተተን በስተቀር የሚለው ከአፉ እስትንፋስ እንደሚወጣ ይናገራል ባይብል ላይ ኢዮብ ምዕራፍ 33 እና መዝሙረ ዳዊት ምዕራፍ 33 ቁጥር 6 ላይ ይላል በአፉ እስትንፋስ ይላል። ከአፉ እስትንፋስ እንደሚወጣ ይናገራል። ያ የአፉ እስትንፋስ የአንተ አይደንቲቲ ነው ወይስ አይደለም ነው ጥያቄው። ነው አይደንቲቲ ነው። ሰው ነፍስ አለው መንፈስ አለው በሚለው አይደንቲቲ ነው። ያለ ነፍስ ያለ መንፈስ ከአፉ ያ የአንተ ጋር አይደንቲቲ ሁለተኛ ቆሮንቶስ 4:17 ላይ ኢንዋርድ ማን እና አውትዋርድ ማን ይላል። የውስጥ ሰውና የውጭ ሰው ይላል። የውጭ ሰው የሚለው አካላችንን ነው። የውስጥ ሰው የሚለው ደግሞ መንፈሳችንን ነው። አዎ ያ መንፈሳችን ከአምላክ አፍ የሚወጣ ነው ወይስ ከአምላክ ውጪ ነው የተነፋው? ከአምላክ ውስጥ ነው እንጂ ከአምላክ አፍ ነው እንጂ ከውጪ እንዴት ይሆናል? ኦኬ ጥሩ። ከአምላክ አፍ ውስጥ ከወጣ ያ የኔ አይደንቲቲ እኔ ጋር ያለው አይደንቲቲ ፍጡር ነው ወይስ ፈጣሪ ነው? የኔ አይደንቲቲማ እኔማ ፍጡር ነኝ እኮ። ያ ፍጡር የነበረው እግዚአብሔር አፍ ውስጥ የነበረው እግዚአብሔር አይደንቲቲ ውስጥ የነበረ ፍጡር የሆነ አይደንቲቲ ውስጡ ነበረ ምን ወይ ዲዮል እያንዳንዱ ነገር ላይ እግዚአብሔር በእሱ ኃይል በመለኮቱ የሰራው ነገርና እኛ ያለን ነገር አዚ ፍጡር እንለያለን። አሁን መለኮታዊ ኃይል ነው ታምር ነው ይገባኛል። አሁን ፍጡር ነው አልከኝ። አንተ ውስጥ ያለው የአንተ አይደንቲቲ ውስጥ ያለው የሰው ልጆች ውስጥ አይደንቲቲ ውስጥ ያለው ነገር ፍጡር ከሆነ ያ ፍጡር የሚባለው ነገር ከእግዚአብሔር አፍ የሚወጣ ከሆነ እግዚአብሔር አፍ ውስጥ እያለ ፍጡር የሚባል ነገር ፈጣሪ ባህሪ ውስጥ አብሮ ነበረ ወይስ አልነበረ? አይ ጥያቄ ይከብደኛል ብዬ ልበል ማለት እንደዚህ ግልጽ ያለ ስለሆነ ከምዘባርቅ ያልገባን ነገር ጠይቀኝ፣ ወላሂ ጠይቀኝ። አይ ጥያቄው አይደለም። አሁን ይኸውልህ አሁን ግልጽ የሆነ ነገር ነገርኩ። ሰውን እንትናውን ለምሳሌ ካፉ ነው ለሚለው ነገር ነው የፈለግከው ወይስ እኛን ለምሳሌ እያንዳንዱን ፍጡር ያ እስትንፋሱ የአንተ እስትንፋስ አንተ ውስጥ ያለው ሁለተኛ ቆሮንቶስ 4:17 ላይ የተቀመጠው እስትንፋስ ፍጡር ነው አልከኝ። ያ ፍጡር ደግሞ ከእግዚአብሔር አፍ የወጣ ነው ብለኸኛል። እግዚአብሔር አፍ ውስጥ እያለ ከመውጣቱ በፊት እያለ ያ ነገር ፍጡር ነው ወይስ ያልተፈጠረ ነገር ነው? ያልተፈጠረ ነገር ነው። ያልተፈጠረ ነገር ከሆነ ከወጣ በኋላ ይፈጠራል ወይስ እዛ እያለ ፍጡር እዚህ ጋር ሲወጣ ደግሞ ፍጡር ይሆናል? ይኸው ለእግዚአብሔር ጋር ያለውን ነገር እኔ ጋር እንዲኖር ማድረግ ይችላል። እግዚአብሔር ያለውን ወይም ደግሞ ራሱ ማድረግ ለምሳሌ እግዚአብሔር ጋር ያለ ያልተፈጠረ ነገር ነበር። ከእግዚአብሔር ሲወጣ ደግሞ ጥያቄው ገብቶኛል አልገባኝም ለማለት የኔን መልስ ላብራራው። ስማኝ፣ እኔ አሁን ላብራራው ማለት ነው። የጠየቀኝ ጥያቄ ከገባኝ አይ እንደዛ አይደለም የጠየቁት ትለኛለህ። ስለ ፍጥረት ስናወራ ስለ እኔ እናንተ ስናወራ እግዚአብሔር በኃይሉ በፍቃዱ በችሎታው በሁሉ ነገር እኔ እናንተን ሲፈጥረን ከጭቃ ቦካና እስትንፋሱን ሲያስቀምጥብን መንፈስ ሲያስቀምጥብን እሱ ጋር ያለውን ነገር እኛ ጋር አደረገ ማለት ያ የሱ አቅም የሱ ችሎታ ነው። እኔ እናንተ ጋር መንፈስ አድርጎ እኔ እናንተን ወደ እኛ ሲያመጣው ፍጡር ሆነ እንጂ እሱ ጋር ስለነበረ እሱ ባለቤቱ ነው። ስለዚህ እሱ ጋር ያለ ያልተፈጠረ ነገር ሆነ፣ ሲወጣ ግን የተፈጠረ ነገር ይሆናል። ስለ እኔ እናንተ አይደል የምትጠይቀኝ? የኔና ያንተ መንፈስ እሱ ጋር ያለ ያልተፈጠረ ነገር ሆኖ እኛ ጋር ሲመጣ ደግሞ ፍጡር ይሆናል። እሱ ጋር መንፈስ ስለመንፈስ ስለ አካል አላወራሁም ሀቢቢ፣ ስለ አካል አይደለም ማወራ። የኔና ያንተ መንፈስ እኔና አንተ ጋር መጥቶ የኛ አይደንቲቲ ከመሆኑ በፊት እሱ ጋር ያለ ያልተፈጠረ ነገር ነው ወይስ የተፈጠረ ነገር ነው? ይከብደኛል። ሌላ ጥያቄ ጠይቀኝ። ይኸውላችሁ ልብ አድርጉ። በቃ ልብ አድርጉ። አንተን አይደለም ክርስቲያን አድርጉ መባባል ጀመር እንዴ? ኖ አይደለም፣ አንተን አይደለም እኮ ሀቢቢ፣ እኔ ካንተ ጋር ፐርሰናል አይደለም። ከምታዳምጡ ክርስቲያኖች ተፈጠለ ነው አይደል? ይኸውላችሁ የምታዳምጡ ክርስቲያኖች፣ በእኛ በኢስላም አስተምሮት የኛ መንፈስ አንድ የተፈጠረ ማቴሪያል ነገር ነው። የተፈጠረ ማቴሪያል ነው። ከአፍም የሚወጣም ነገር አይደለም። ያንን ማቴሪያል አላህ በእኛ በሁላችን ውስጥም ይነፋል። ሲነፋ የግድ ከአፉ መውጣት የለበትም። እኔ መኪናዬ ተንፍሶ ጎሚስታ ጋር ሄጄ እስቲ መኪናዬ ንፋልኝ ብለው ከአፉ አይደለም የሚያወጣው። የሆነ ከነበረ ነገር ላይ በጎሚስታ ሊነፋልኝ ይችላል። የግድ ለመንፋት ከአፍ መውጣት የሚባል መስፈርት የለውም በኢስላም አስተምሮት። በክርስትናው ግን የሚወጣው ነገር ያ መንፈስ የሚወጣው ነገር ከእግዚአብሔር አፍ ውስጥ ነው የሚወጣው ተብሎ ነው የሚታመነው። መዝሙረ ዳዊት ምዕራፍ 33 ቁጥር 7፣ ኢዮብ ምዕራፍ 33 ቁጥር 4 ላይ
ኦሪት ዘፍጥረት 2:7 ላይ ጠይቃችሁ ነው። ያ የሚወጣው ከእግዚአብሔር አፍ እግዚአብሔር ውስጥ እያለ ፍጡር ነው ወይ ስንላቸው አይደለም ይላሉ። እሺ ፈጣሪ ነው ወይ ስንላቸው አይ እግዚአብሔር ውስጥ የነበረ ነገር ነው ይላሉ። እግዚአብሔር ውስጥ የነበረ ነገር መጥቶ ያ ያልተፈጠረ ነገር ከሆነ የኔ አይደንቲቲ ሲሆን እኔ ያልተፈጠረ ነገር አለኝ ማለት ነው። አካሌ የተፈጠረ ነው፣ ውስጥ ያለው መንፈሴ ደግሞ ያልተፈጠረ ነው። ወይድ ማለት ምን ማለት ነው? የሁለት ነገር ውቅር ነው። የመንፈስና የአካል ውቅር ከሆነ ወይድ ማለት ያልተፈጠረና የተፈጠረ ነው። ፍጹም ያልተፈጠረ ፍጹም የተፈጠረ ማለት ነው የሚሆነው። ጥያቄውን ልብ አድርጉ ክርስቲያኖች፣ ሄዳችሁ መምህራኖቻችሁን ጠይቁ። ይህንን ነገር ትክክለኛውን ትምህርት የምታገኙት ወደ ኢስላም ስትመጡ ነው። ይህንን ነፃ የምትወጡት ይህንን ነው ለማለት ግን ጥያቄ ፈጥሮብኛል። አሁን የምትለው ነገር እኮ እሱን ነው የምልህ። አጥና ነው እኮ የምልህ እኮ ይሄ አይደለም። ቆይ አሁን ይኸውልህ ስለ አፈጣጠር ጠየቀኝ። እኔ ተፈጥሬያለሁ። የህይወት እስትንፋስን እፍ አለብኝ። ከእግዚአብሔር የወጣ ነገር አለ አልኩህ። ያ ከእግዚአብሔር የወጣው ነገር ፍጡር ነው። ከእግዚአብሔር እኔ አሁን ፍጡር ነኝ እኮ ከሱ የወጣው ነገር ፍጡር ነው። እኔ ከሷ የእስትንፋሱን ከሷ አይደል እንዲያወጣና ነው ውስጥ ያደረገው ወጣ። ግን አንተ ጋር ሲመጣ አልገባኝም። አይ ከብዶኛል ያልኩህ እኮ ጥያቄ አልገባኝም። ከጄኔሲስ ከሬቪሌሽን አለ ግልጽ ጥያቄ አልገባኝም ብዬ ሲል ፖስት አደርጋለህ እዛ ጋር። ወይ ጥያቄ አልገባኝም ወይ ከብዶኛል። ጥያቄ የጠየቅበት ጥያቄው ከብዷል። በዚህ አውድ አውርተን ጥያቄ ከዛ መንፈሱ ከአፉ የሚወጣው መንፈስ ከአፉ ውስጥ የነበረው መንፈስ ፍጡር ካልነበረ አንተ ጋር ሲመጣ ተፈጥሯል የሚል አለ? በቢብሊካል ኤቪደንስ አለ? ማስረጃ አለ? ኖ አሁን አንተ አገኘው ከእግዚአብሔር የሚወጣው መንፈስ ጥያቄ እኮ ከእግዚአብሔር የሚወጣው መንፈስ ፍጡር ነው አይደለም ነው? ኖ አይደለም እኮ አልከኝ እኮ ሲወጣ እኛ ጋር ሲመጣ ይፈጠራል አልከኝ። ጥያቄው ኦነስትሊ ስፒኪንግ ይኸውልህ ሳስቆምህም ጥያቄው ከብዶኛል አልገባህም፣ ወይም ደግሞ ክሊር እንድታደርግልኝ ፈልጌ አልገባኝም ስልህ እኮ በደንብ ልታብራራልኝ የቻልከው ሀሳብን በመስጠት ነው። እግዚአብሔር የሚወጣ ነገር ፍጡር መሆን አይችልም። ግን አንተ ጋር ያለው ውስጥ ያለው መንፈስህ እኔ የኔና ያንተ መንፈስ ያለው መንፈስ ፍጡር ነው ወይስ ፈጣሪ ነው? ለሰው ያለው መንፈስ እግዚአብሔር የሰጠው እስትንፋሱ የነፋበት እሱ የሞተው ወይ አዳም ጋር የሞተው ያ ሕያው የነበረው መንፈስ የእግዚአብሔር መንፈስ ፍጡር መሆን ይችላል? ኖ አይደለም። እኔ ጋር አይደንቲቲ አለ እኮ አይደል እንዴ? ወይድ የሚባለው እኮ የሁለት ነገር ውቅር ነው። ለምሳሌ እኔ አፈር ከአተምና ከሞለኪውል ኮምፖስት የሆነው ቦዲ ዲኮምፖስት ሲወርድ ኬሚካል ሪአክሽን እና ሜካኒካል ፈንክሽን በሚቋረጥበት ሰዓት ላይ እኮ መንፈሴ እኮ ይሄዳል እኮ አይደል እንዴ? የነበረ እኔ የሚሄደው ራሴ ነኝ። ያ አይደንቲቲ ወሂድ ነው። ያ ወሂድ የሚባለው አይደንቲቲ ፍጡር ነው ወይስ ፈጣሪ ነው? ከእግዚአብሔር የወጣ ነገር ፍጡር መሆን ስለዚህ ፍጡር አይደለውም ማለት ነው። በአንድ በኩል ፍጡር ያልሆነ ነገር አለ እኔ ጋር ማለት ነው። ወሂድ ማለት ፍጡርና ወሂድ ማለት የሁለት ነገር ውቅር ነው ማለት ነው። ተመልከት እንግዲህ በእኛ በኢስላም ሁለቱም ፍጡር ናቸው ለኛ። ቆይ አሁን አንድ ነገር ወደ ክሊር እየሆነልኝ ከሆነ ምንድን ነው ድርቅ ለማለት ሳይሆን የሆነ ነገር እንለይ። ለምሳሌ እኔ እናንተ ስንሞት የሚሞተው ምናችን ነው? የሚቀበረው ምናችን? አካላችን ዲኮምፖስት የሚያደርገው ኢፍ አይ ጌት ዩ ካገኘው አካላችን በኢስላምም በክርስትናም አካላችን ነው ዲኮምፖስት የሚያደርገው እኮ። ፍቀድልኛ አሁን ካገኘው ሀሳብህን እያገኘሁት ስለመጣው እየተወያየን ስለሆነ ማለት ነው። ድርቅ አልልም። ከብዶኛል ካልኩ አንብል ነው መሆን ያለብን ማለት ነው። ከዛ እያገኘው ከመጣው ደግሞ ጥያቄህን አላልክም። አይ ማለቴ ድርቅ ለማለት አይደለም፣ ሰዓትህንም መግደል። ይኸውልህ አሁን አንተ እንደምትጠይቀኝ ከሆነ እኔ እናንተ ውስጥ ያለው እስትንፋሳችን ወይም እግዚአብሔር መጀመሪያ ላይ አዳምና ሔዋንን ፈጥሮ በኋላ ደግሞ የነሳቸው መንፈስ የሞተው ማንነት የሚባለው ከዛ ለዘላለም ደግሞ ሕያው ነበሩ የተባለው እሱ ለዘላለም ሕያው ነበሩ፣ ፍጡር አይደለም እሱ። ከዛ እግዚአብሔር የነሳቸው ደግሞ አሁን እናንተ ስንሞት ሞተ የሚባለው ለምሳሌ ወሂድ ሞተ ሲባል ሞትክ የምትባለው አንተ ሲያልፍ አስክሬን ስታይ የእከሌ አስክሬን ተብሎ ይባላል እንጂ እከሌ ብለን አንጠራውም። ስለዚህ የአንተ የሚሞተው ማንነት ፍጡር ይባላል። ውስጥ ያለው እስትንፋስህ ግን ያ የእግዚአብሔር ከአንተ የወሰደው ነገር ግን ፍጡር አይባልም። ስለዚህ ፍጡር የማይባል ከሆነ አሁን ጥያቄ የምጠይቅህ ወይድ ሌላ ጊዜ መምጣት ይችላሉ። በዚህ በእስልምና አስተምሮ አሁን ግልጽ ከሆነልኝ ስለዚህ ከሆነ እንድናወራ የፈለግከው አሁን እኔ ስለ ከአንተ ጋር ማወራው ነገር እኔ ስሞት ሞተ የሚባለው ስጋዬ ፍጡሩ አፈር ነህና ወደ አፈር ትመለሳለህ የተባለው እሱ የፈጠረው ነው። ሌላኛው ሴት አለ ሞቷል ተቀብሯል ክታልክ ነፍሴን ተቀብሯል ብለህ አታገኘውም። በዛው ሎጂክ መንፈሴና ነፍሴ ወደ ፈጠረው ወደዛ ወደ አመጣው ይሄዳል። ጥያቄው እሱ ላይ ነው ያለው እኮ ይመለሳል። በላያ እንደዚህ ከሆነማ የሚመለሰው እኔ ነኝ ወይስ አይደለሁም? እኔ አይደለሁም ወይ? ያ መንፈስ የሚባለው እኔ አይደለሁም ወይ? አንተ ነህ። ስለዚህ ያ እኔ የሚባለው ነገር ፍጡር ነኝ ወይስ አይደለሁም? ፍጡር አይደለም እሱ።
ፍጡር አይደለውም ማለት ነው። ስለዚህ ወሂድ ማለት የሁለት ነገር ቅልቅል ነው። ያልተፈጠረና የተፈጠረ ቅልቅል ነው ማለት ነው ወሂድ ማለት። አካሌ ብቻ ነው የተፈጠረው። ስለዚህ ያልተፈጠረ አንድ ፈጣሪ ያለ ውስጥ ወሂድ የሚባል ሌላ። ስለዚህ አየህ ወሂድ ፈጣሪ ነው ማለት ነው። ለምን አታመልከኝም? ፈጣሪ የምታመልክ ከሆነ ተመልከት። እንግዲህ ኮምፕሊት የሆነ ትምህርት ነው ውስጥ ላይ ወላሂ ነው የምነግርህ። ነገረ ድህነት ላይ አንትሮፖሎጂካል በአንትሮፖሎጂ ትምህርት ሰው በሚባለው ጥናት እስልምና ራሱ ይበልጣቸዋል። አይደለም ሳሊቬሽን ላይ ይቅርና እስካቶሎጂ ላይ ይቅርና እሱ ጋር ስክሪፕቸር አድርገን በዚህ ጥያቄ መንገድ ያለኝን እውቀት አሰባስቤ እመጣለሁ። ሌላ ጥያቄ አለ እኮ የምልህ እኮ እሱ። ኧረ እኔ የለኝም። ይሄ ነው ጥያቄ። ለዘመናት ሰዎችን ጠይቄ ያልተመለሰልኝ ጥያቄ አንትሮፖሎጂ ወይም የነገረሰብ ጥናት፣ ስለ ሰው ጥናት ስናጠና ሰው ምንድን ነው የሚለው እንኳን በቂ የሆነ መልስ የለም። ክርስትና ውስጥ ምንድን ነው ውስጡ ያለው መንፈስ ምንድን ነው ከየት ነው የመጣው ብለህ ስትል ከአፉ ነው የሚወጣው ይለዋል። ከአፉ የሚወጣው ነገር እዛ አፉ ውስጥ እያለ ፍጡር ነው ወይስ አይደለም ስትላቸው ፍጡር አይደለም ይለዋል። ተመልሰው ደግሞ እኔ ነኝ እኮ እኔ ጋ ያልተፈጠረ ነገር አለ ማለት ነው። እኔ ጋ ፈጣሪ አለ ማለት ነው። እኔ ፈጣሪ ነኝ፣ ሁለት ነገር ነኝ ማለት እኮ ነው። መንፈሴ አለ፣ አካሌ አለ። መንፈሴ የራሴ ነው፣ ራሴ ነኝ እኮ መንፈሴ። አካሌ ዲኮምፖስ ሲያደርግ እንትን ሲል በኋላ ላይ የሚሄደው የሚቀጥለው ዓለም መንፈሴ የራሴ ነኝ የሚሄደው። ስለዚህ ወሂድ እዛ ሲሄድ ያ ፈጣሪ የሚባለው ወሂድ ነው የሚሄደው ማለት ነው። ለምን እኔን አታመልኩኝም? ክርስቲያኖች ተሰብስባችሁ የኔ መንፈስ ውስጥ ፈጣሪ ከሆነ በሉ ጀምሩ። ለምንድን ነው ሌላ ነገር ብቻ የምታመልኩት? አይደለም እኔ አንተን አይደለም እኮ ማውራ ጀነራሊ ነው ማውራ። ግን ለዚህ ሰውን ወክዬ አንድ ጥያቄ ልጠይቅ። ፈጣሪ ያልተፈጠረ ነገር አንተ ነገር ውስጥ አስቀመጠ ማለት ወይም ደግሞ እሱ በፍቃዱ አንተ ጋር አረገ ማለት አንተ ፈጣሪ ትሆናለህ ማለት ነው? አንተና እኔ ራሴ ነኛ። ያልተፈጠረው ነገር ራሴ እኮ ነኝ ተብያለሁ። አሁን ኢጎ ምንድነው? ኢጎ ምንድነው ታውቃለህ? ኢጎ በግሪክ እሺ ወንድም ይኸውልህ፣ አሁን እሱ ሁሉን ቻይ ነው፣ ባለ ሁሉ መለኮት እንትን ነው፣ ሁሉን ነገር ማድረግ የሚችል ነው። አንተ ውስጥ እሱ ፈቅዶ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ አንተ ውስጥ እሱ ፈቅዶ አስቀመጠ። ከዛ ደግሞ ሊሚቴሽን አበጀልህ ለአንተ። እሱ የበላይ ነው ማለት ለምሳሌ አንተ በድርጅታችሁ ላይ ማናጀር ከሆንክ በማናጀርነት የምታደርገው ነገር በአውቶሪቲ ሁሉ አንተ ጋር ሊሚቴሽን ሰጠ። ሰው ፈጠረና በመልኩ ሊሚቴሽን ሰጠ። ያ የፈጠረውን ሰው የህይወትን እስትንፋስ ውስጥ ያስገባትበትን ሰው ይሄን ነገር አርግ፣ ይሄን አታርግ አለው። የእግዚአብሔር ሊሚቴሽን እና የአንተ ሊሚቴሽን የእግዚአብሔር ሊሚቴሽን እና የአንተ ሊሚቴሽን እኩል ይሆናል ማለት ነው። የእግዚአብሔር ሉዓላዊነትና የአንተ ሉዓላዊነት በጭቃ ያቦካህን አንተ እሱ ፈቅዶ አንተ ውስጥ አስቀመጠ ማለት እኩል ይሆናል አይመስለኝም። ሌላ ጊዜ እናውራበት በዚህ። ቆይ አንድ ጥያቄ ልጠይቅህ። ኢጎ የሚባለው የሰው አይደንቲቲ ኢጎ የሚባለው ስፒሪቱ ጋር ነው ያለው ወይስ አካሉ ጋር ነው ያለው? ሲጀመር በአንትሮፖሎጂ ትምህርት ውስጥ ኢቨን በክርስቲያኒቲ አንትሮፖሎጂ ላይ ኢጎ የሚባለው ነገር አይደንቲቲው እኔ የሚለው አይደንቲቲው ፐርሰኑ ፕሮሶፖን የሚባለው ነገር ወይም ኦንቶሎጂ የቱ ጋር ነው ያለው? ስፒሪት ላይ ነው ያለው ወይስ አካል ላይ ነው ያለው? ስፒሪቱ ላይ። ታዲያ እኔ የምባለው ነገር እኮ ውስጥ እኔ የሚለው እኮ ማንነቴ እኮ ውስጥ ነው ያለው። አንተ የሚባለው ማንነትህ ስትሞት ነገርኩህ እኮ ያንን አብራራሁልህ። አሁን እኮ ያንተ ጥያቄ ስለዚህ ወሂድ ማለት ያ ፈጣሪ ነው ማለት ነው። ያ አይደንቲቲ እኔ የሚለው የሰው ልጆች በአጠቃላይ ስንት ፈጣሪ ነው ያላችሁ? አንተም ፈጣሪ ነህ፣ ዳዊትም ፈጣሪ ነው፣ ያሲንም ፈጣሪ ነው። ኢደዝን ሚን ይኸውልህ አይደለም። ታዲያ ካልተፈጠረ ምንድን ነው ውስጥ ያለው ነገር? ውስጥ ያለው የኔ ማንነት ምንድን ነው? ፍጡር ካልሆነ ቆይ ይኸውልህ ጥያቄን በጥያቄ ከመመለስ ይልቅ ፈጠረ ባለቤት ነው፣ ባለመዋል ነው፣ ባለችሎታ ነው፣ ሁሉን ነገር አድራጊ ነው፣ ሰራ። እሱ በፍቃዱ አንተ ውስጥ የሆነ ነገር አስቀመጠ ማለት ፈጣሪ አድርጎ ቢሾምህ ፈጣሪ አድርጌሃለሁ ብሎ ካለህ እኮ መፍጠር ትችላለህ። እሱ ካለህ እሱ ካለህ ፈጣሪ ናችሁ ካሁን በኋላ ይሄን ፍጠሩ ብሎ ካለ ባለቤቱ እንዳደረገህ ነው የምትሆነው። ያ ነገር አንተ ውስጥ አስቀመጠ ማለት ደግሞ ፈጣሪ መሆን ትችላለህ ማለት ነው። ስለዚህ እናንተ ፈጣሪ ሁኑ የሚል ደግሞ ሰዎችን ፍጠሩ ሳይሆን ግዙ ብሎ የሰጠውን አውቶሪቲ እሱን የሰጠው። ስለዚህ ሰው ሲሞት ማንነቱ ከመጣበት ሲመለስ ባለቤቱ ግን የሰጠውን ነው የሚሆነው። ባለቤቱ ማን ነው? እግዚአብሔር ነው። መንፈሱ በሱ ውስጥ ያስቀመጠው አይደለም። ስህተት ተናገርኩ አርመኛ፣ ስህተት ከተናገርኩ አሳርመኝ። ልክ አይደለም። አንደኛ ቴዎሎጂውን ትክክል አጥና፣ ይሄኛው ትክክል አይደለም። አሁን አንተ የምታብራራበት ደግሞ የባሰው ስብስብ ነው። ምክንያቱም ክርስቲያኒቲ አንተ እኮ በጠየቀኝ ጥያቄ መልስ ነው የነገርኩህ። አንተ በጠየቀኝ ጥያቄ ነፍሱን እኔ ውስጥ ስላስቀመጠ ስለዚህ ፈጣሪ ነህ ማለት ነው አልከኝ። ለዛ መልስ እኮ ነው የመለስኩት። በእኛ በኢስላም አስተምሮት ማናውቀው ነገር ካለ የማታውቁ ብትሆኑ የእውቀት ባለቤቶችን ጠይቁ ነው የሚለው ቁርአን በሱረት ነህል ዋዲዳይሴ ላይ። ስለዚህ አሁን አንተ ይሄ ማብራሪያ ወልድ የሆነ ነገር አንብቤ ልምጣልህ እኮ አልኩህ። ይሄኛው አንተ ለጠየቀኝ አንተ ያብራራበት ማብራሪያ ደግሞ አደገኛ ነው፣ የባሰ አደገኛ ነው አደገኛ
ከክርስትና የኔ ያንተ ጥያቄ ማለት እኮ ነው። የኔ ጥያቄ ብቻ እኮ ነው። አይ ሀቢብ አንተ ምን አልከኝ መሰለህ? አይ አንተ ከሱ የወጣው ነገር ያልተፈጠረ ከሆነ አንተ ፈጣሪ ነህ ማለት ነው አልከኝ። ኖ እሱ ፈጣሪ ነህ ካለኝ ፈጣሪ ይሆናለሁ። ቆይ እሱ ፈጣሪ ነህ ካለኝ ባለቤቱ ከሱ የወጣው ፈጣሪ ነህ ካለኝ ፈጣሪ ይሆናለሁ። ሰው ነህ ምድርን ግዛ ፋንታሲ ነው የሚሆነው እሱ ምናባዊ ነው የሚሆነው። ስለዚህ ጊዜ አልጨርስብህ። ኔክስት ምናባዊ ነው የሚሆነው። ይኸውልህ ጊዜ አልጨርስብህ። ይኸውልህ ምናባዊ ነው የሚሆነው። እሺ እወድሃለሁ። ለምን መሰለህ? ክርክር ነው የሚሆነው። ኖ አይደለም፣ ክርክር ነው የሚሆነው አይደለም። ይሄኛው አሁን ያልከው ነገር አንትሮፖሎጂካል ኤቪደንስ የለም፣ ቢብሊካል ላይ ባይብል ላይ ቤዝድ አይደለም። እስካሁን ድረስ ያወራቸው ነገር ምንድነው? አደገኛ ነው ያልኩ ምንድነው? አንደኛ ሰው ፈጣሪ ነው የሚል አለ እንዴ? ኖ አይደለም፣ ፋንታሲ ነው እኮ የምልህ። ስትመልስልኝ የነበረው ፋንታሲ ነው። ገባ? ፋንታሲ ታውቃለህ? ውሂድ አንተ ያልከው ምን ሊሆን ነው? እሺ ያልከው ምናባዊ ነው። እኔ ጥያቄ ነው የጠየኩህ እኮ። አንተ ግን አሁን የምትመልሰው መልስ ምናባዊ ነው፣ ነባራዊ አይደለም። ቢብሊካል ግራውንድ የለውም። ግድ የለህም አለው እኮ የለውማ። ሰው በመልካችን እንደ ምሳሌያችን እንፍጠር ያለውንና ትሞታለህ ያለውን እኮ ነው እኔ እያብራራሁ ያለሁት። እኔን መልክ የተባለው ምንድነው የሚለውን ነገር እናብራራለን። እሱ አይደለም ፖይንቱ። እኔ የጠየኩህ ጥያቄ አንተ የአንተ መንፈስ ውስጥ ያለው የአንተ መንፈስ አንተ ራስህ ነህ፣ ከአንተ ውጭ አይደለም ያለው። አንተ ራስህ ነህ። ያ አንተ የምትባለው ማንነትህ በአንድ ወቅት እግዚአብሔር አፍ ውስጥ ነበረ። እግዚአብሔር አፍ ውስጥ የነበረው ነገር ደግሞ የተፈጠረ ነገር አይደለም አላችሁን። ስለዚህ ወይድ ምንድን ነው? ያልተፈጠረ ነገርና የተፈጠረ ነገር ውቅር ነው ማለት ነው። ስለዚህ ያልተፈጠረ ነገር ደግሞ ፈጣሪ ነው ብላችሁ ታምናላችሁ። እንደኛ ትራይኮቶሚ የሚባል ነገር የላችሁም። እኛ ጋር አሁን ትራይኮቶሚ የሚባል ነገር አለ በኢስላም አስተምህሮት ውስጥ ኦንቶሎጂ ላይ ትራይኮቶሚና እናንተ ቀደም ግን አንድ ይቅርታ እንደ ባለጌ ይቅርታ፣ ቀደም ስለ ቃል ስትናገር ወይም ስለ እኔ ቃል ስለ አንተ ቃል ስለ እግዚአብሔር ቃል ስትናገር ምን አልከኝ? ያ ፍጡር አይደለም አልካን። ቅድም ታስታውሳለህ? ቆይ ቅድም ከሱ የሚወጣ ነገር ምንድን ነው አልከኝ። በጣም እንደውም እንግሊዝኛው ከብዶኝ የጠየቅኩ ቃል ምንድን ነው አልከኝ። ከሱ የሚወጣ ነገር እኛ ጋር ትራይኮቶሚ የሚባል ኮንሴፕት አለ፣ እናንተ ጋር የለም። ቅድም ያልከኝን ቃል በቃል ቅድም ያልከኝን ልጠይቅ። አሁን ለምሳሌ ያላ ንግግር ለኛ ለምሳሌ ያላ ንግግር ለኛ አላህም አይደለም ከአላህም ውጭ ፈጣሪም ፍጡሩም አይደለም። ለምሳሌ ገባኝ። ግን ያላህ ንግግር ነው ያላ ንግግር ነው፣ አትሪቢዩት ነው። ይሄኛው ግን አትሪቢዩት አይደለም። በእናንተ ጋር እስትንፋሱስ የምን እስትንፋስ? ያላ እስትንፋስ አትሪቢዩት ነው። ያላ እስትንፋስ የሚል ነገር ቁርአን ላይ አለ እንዴ? አይ አሁን እየጠየቀኝ ወደ እኔ ውስጥ የተነፋው ሰው ውስጥ የተነፋው እስትንፋስ ያላ እስትንፋስ አትሪቢዩት ነው አይደለም? ፍጡር ነው። አትሪቢዩት አይደለም፣ ፍጡር ነው። አይ ቆይ ከአላህ ውስጥ ነው የወጣው አይደል? በእስትንፋስ ነው አይደል? ስፉን ያለው አይደለም። ዛት ዘ ፖይንት። በቃ አንተ አይደለም ብለህ ታውቃለህ፣ እኔ ደግሞ አይደለም። ፍጡር ነው። አሁን ግን ከሱ አፍ ከወጣስ በእኛ ፍጡር ነው። በእኛ እኮ ፍጡር ነው። ከሱ አፍ ከወጣስ አይ ወይድዬ ጥያቄ እንደ ጥያቄ ከሱ አፍ ከወጣ አትሪቢዩት ነው አይደለም? እኮ ነው የምልህ። ከሱ አፍ ከወጣ ፍጡር አይደለም። አትሪቢዩት አይደለም? አትሪቢዩት ነው የሚሆነው። አትሪቢዩት አይደለም ቃሉ አትሪቢዩት ነው የሚሆነው። ከሱ አፍ የሚወጣ እስትንፋስ ከሱ አፍ የሚወጣ እስትንፋስ። በእናንተ ትምህርት ዳይኮቶሚ አለ በክርስትና ውስጥ ማን ነው ትራይኮቶሚ የሚባል ነገር አለ? እኔ አሁን እዚህ ጋር ሌላ ጋር ሳንሄድ አንተ ሌላ ነው። በእኔ ቴዎሎጂው ነው ይዤ እኮ የምወግተው አሁን እኔ በቴዎሎጂያችሁ በእናንተ ቴዎሎጂ ቅድም እኮ ካልከኝ ነገር እናንተ ዳይኮቶሚዝ ነው ያለው። ዳይኮቶማይዝ ነው የምታረጉት። አሁን እነሱን ሰዎች እነሱን ተዋቸውና እኔ እናንተ እያወራን ቢብሊካል ግራውንድ በአትሪቢዩት ነገር አለ አትሪቢዩት የሚባል ነገር አለ። እውነት እናውራ ዲቫይን እኔ እናንተ እውነት እናውራ። ፕሮቴስታንትን አይደለህም አንተ ነኝ። አይ በአንተ እናውራ አንዴ። በፕሮቴስታንት ዲቫይን ሲምፕሊሲቲ አትቀበሉ? ቆይ አንዴ እኮ እሱን ነው እኮ የምልህ እኮ አንተ እኮ የራስህን ነው እንትን የምትለው። አሁን የጠየቁት ጥያቄ የራስህን አይደለም። አንተ እኮ ቅድም የተናገርከው ከባድ ነገር ወደ ያመጣውና ፋንታሲ ነው። እስላሚስክ እኮ ነው ዴፊኒሽን የሰጠው እኔ በእስላም ያብራራውልህ። በእናንተ ትምህርት ውስጥ አትሪቢዩት የሚባል ነገር አለ ወይ? ያልተፈጠረ አትሪቢዩት የሚባል ነገር አለ ወይ? ለምሳሌ በክርስትና ውስጥ አለ? አሁን ጥያቄን ሳልመልስ ወደዛ ከሄድን አሁን ልንከራከር አይደል? እኔ እየጠየቅኩ ያለሁት ጥያቄ ፈጥረህብኝ እኮ ነው። ጥያቄ ፈጠርክብኝ፣ አላቅም፣ ቆይ ልጠብቅ አልኩ። በኋላ ወደ ጥያቄ ስመለስ አንተ ወንድሜ ከአላህ የሚወጣ ቃልና ከአላህ የሚወጣ እስትንፋሱ አትሪቢዩት ነው ካል ከአትሪቢዩት የተፈጠረ ነው ወይ ስልህ እኔ ውስጥ ስለገባ ነው የተፈጠረ የሚሆነው ወይስ ከአላህ ስለወጣ ነው አትሪቢዩት የሚሆነው? ያልተፈጠረ መሆን የሚችለው ሰው ውስጥ ስለገባ ነው የተፈጠረ የሆነብህ ወይስ ምንድነው ነው? ለማንኛውም በጣም አመሰግናለሁ። በጣም አመሰግናለሁ። ግን በእውነት በጣም እወዳለሁ። ዲሲፕሊን ናችሁ እዚህ ቤት። ሪስፔክት። አንተ በራሱ ደርባባ ቀበጣም ቃተኛም ሞገደኛም አይደለህም። ባይዘው ለእኔ የደነገጥኩበትን የፈራሁበትን ነገር አልችልም የምለውን ነገር አልችልም ነው የምልህ። ከዛ ሳገኝህ ደግሞ ጥያቄ የፈጠረብኝን ነገር መጠይቅ ሰው ነኝ። በጣም አመሰግናለሁ። ምንም አይደለም። ከዛ ሌላ ቀን ያለህበት እያየሁ እገባለሁ።
ወአለይኩም ሰላም ወራህመቱላሂ ፌዝ ወበረካቱ። አትውረድ። ማይፌስ አንድ ጥያቄ ነበር ለፌዝ። እኮ ትቀጥላላችሁ። አልወርድም እዚህ እኔ ልውጣ። አንደኛ ብርዱ ራሱ አልቻልኩትም፣ ውጭ ነው ግን የወጣሁት። ቴንኪው። እሺ ስለ ሰዓት ቻርጅ አድርገህ ምን ብለህ ጊዜ መስጠትህ በጣም ቴንኪው፣ ችግር የለውም። እንኳን ይሄንና አመሰግናለሁ። አይ ለመግባት የቸገረ ሰውዬ ገብተህ በጣም ጊዜ መውሰድህን በጣም አመሰግናለሁ። ተምሬያለሁ። የተማርኩት ነገር አለ። ግን ምንድነው ሁለተኛ የተማርኩት ነገር አለ። አልመጣም፣ ሁለተኛ አልመጣም አሁን በቃ። ምክንያቱም ይሄ አንደኛ እንትን ኡስማን የሚባል ልጅና አህመድ የሚባሉ ናቸው። የነሱን አይቼ ነው የገባሁት። ሁለተኛ ወይም አንፎሎ ለምን አጠፋው እንዴ? ማትመጣው ለምንድን ነው? አስቆያችሁኛ። አሁን ጠዋት በጠዋት ስራ አለ። ተጠቃቅመናል እኮ አውርተናል። እንዲያውም እኮ ሰው አንድ ቀን ይሰጠን እያሉ ነው እዚህ ቤት ሊንዳ ቤት ስፔሻሊ እንዴ ቆይ መልሃበን አይ ከኡስታዝ ዋሂድ ጋር ላወላለሁኝ እኔ በውስጥ ኢንሻአላህ። ከዛ የሆነ ቀን ሊንዳ ቤት እንኳን መምጣት አልፈልግም። ቅድም ወረደ ለማለት ፈልጋ ወለደ ብላኝ መቼ ወለድኩኝ መቼ ነው ያረገዘችው ብዬ እኔ ደነገጥኩኝ። እንዴ እኔ ሳላቅ ነገር ታሳቢ ይደረግልን። የእኛን አዋቂነት ሌላውን መሀይም እኛ ራሳችን ከፍ አድርገን ሌላው የሚዋረድበትን ፕላትፎርም በፍጹም አንፈልገውም። ምንም ጥቅም የለውም። አጅር ካለ ዘንድም የለውም፣ ፕሪቪሌጅ የለውም። ያ ነው ያለው ነገር። ጃቢርዬ ጠይቀው። እሺ ኡስታዝ ጀዛከላ የር አላህ ባለህበት ይጠብቅ። ማይፌዝ አለ ከኔ አለው ጃቢርዬ ኡስታዝ